የኢትዮጵያ ባንዲራ አርማ ሊቀየር ይሆን? አዲስ አበባ እየተካሄደ ባለው አገራዊ ምክክር ላይ የቀረቡት አዳዲስ የአርማ አማራጮች አነጋጋሪ ሆኗል። የኢትዮጵያ ባንዲራ መሃል ላይ ያለው ኮከብ ይውጣ አይውጣ የሚል ክርክር አለ። የኮከብ አርማ ተነስቶ እርግብ ይሁን ተባለ። የሰንደቅ ዓላማና የአርማ አማራጮች መቅረባቸው ተሰምቷል። ዳይመንድ ላይ ስታበሩ አረንጓዴ፣ ቢጫ፣ ቀይ ይወጣል። አረንጓዴ ቢጫ ቀይን መለወጥ አይቻልም፣ ከንቱ ሙከራ ነው። አረንጓዴ ቢጫ ቀይ ከአልማዝ ውስጥ ይወጣል። ሰላም ጤና ይስጥልኝ። እንደጓችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በምክክር ኮሚሽኑ የኢትዮጵያ ባንዲራ ይቀየር የሚል ነገር ተነስቶ እንግዲህ እያከራከረ ነው የሰማን ነው የምንገኝ። እሱን ጉዳይ አብረን የምንመለከት ነው የሚሆነው። እዚሁ ደግሞ የዚህ አረንጓዴ ቢጫ ቀይ ባንዲራ አመጣጥና ትርጉም አብረን የምንመለከት ነው የሚሆነው። መሀል ላይ ያለች ኮከብም ከየት መጣች አብረን እንመለከታለን። ላይክ እና ሼር ማድረጋችሁን፣ ሀሳባችሁን ኮሜንት ማስፈራችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ ዘሚላችሁ ከሆነ ከአንድ ሁለት ቀን በፊት አንድ ርዕስ አንስተን አይተን ነበር። ከምክክር ኮሚሽን ጋር ተያይዘው ስለ አዲስ አበባ አራት አይነት አማራጭ ቀርቦላት አይተን ነበር እና የኦሮሚያ አካል ትሁን ፌደራል ትሁን ራሷን የቻለች ክልል ትሁን እና እንደዚሁም ደግሞ ሲቲ ስቴት ትሁን የሚል ነገር ቀርቦ አይተን ነበር እና ስለሱ ጉዳይ ሌላ ቪዲዮ ስራላችኋል። አሁን ላይ ሁለቱ አማራጭ ወጥተው ከአራቱ ሁለቱ አማራጭ ተሰርዘው ሁለቱ ብቻ ቀርተው እንግዲህ ያከራከሩ እንደሆነ የሰማን ነው የምንገኘው። መጨረሻው ምንድነው የሚሆነው ነገር እንግዲህ በቀጣይ ምሳሌዎች ላይ ይዤላችሁ የሚቀርቡ ነው የሚሆነውና አሁን ላይ ደግሞ እንግዲህ የባንዲራ ጉዳይ ተነስቶ እያከራከረ እንደሚገኝ ምክክር ኮሚሽን ላይ ለሁለት ተካፍሎ እንግዲህ ተከራክሮ የሰማን ነው የምንገኘው። ለባንዲራውም የተለያየ አማራጭ ቀርቧል። ልክ ለአዲስ አበባ ከተማ የተለያየ አማራጭ ወደ 4 የሚጠጉ አማራጭ እንደቀረቡት ለባንዲራውም ኦልሞስት ወደ 4 የሚጠጉ አማራጮች እንግዲህ ቀርቧል። መሀል ላይ ያለች ኮከብና ቀለሙን አስመልክቶ እስቲ ለማየት እንሞክር። የኮከብ አርማ ተነስቶ እርግብ ይሁን ተባለ። የሰንደቅ ዓላማና የአርማ አማራጮች መቅረባቸው ተሰምቷል። በሀገራዊ የምክክር መድረክ ላይ የተሳተፉ ንዑሳን ቡድኖች የኢትዮጵያ ሰንደቅ ዓላማ አርማና መዝሙር እንደዚሁም የክልሎች ምልክቶችን በተመለከተ በርካታ አማራጭ ሀሳቦች ማቅረባቸው ተሰምቷል። በፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ የሆኑት አቶ ፈይሰል አብዱልአዚዝ እንደገለጹት ከሆነም በአረንጓዴ ቢጫ ቀይ ቀለማት ላይ ልዩነት ባይኖሩም በአርማው ላይ ግን የተለያዩ ሀሳቦች ተነስተዋል ብለዋል። የአርማ አማራጮች ተብለው ከቀረቡት መካከል አሁን ያለው የኮከብ አርማ ተነስቶ እንደ አሜሪካ ባንዲራ የሁሉንም ብሔረሰቦች አርማ የሚቀመጥበት ወይንም የሰላም ምልክት የሆነችው እርግብ እንድትቀመጥ አሊያም ሁሉንም ክልሎች ሊወክል የሚችል አዲስ አርማ እንዲዘጋጅ ነው ሀሳብ መቅረቡን የገለጹት። የክልል ባንዲራን በተመለከተ ከሀገሪቱ አንድ ሰንደቅ ዓላማ ውጭ ሌላ መኖር የለበትም የሚል ሀሳብ የተነሳ ሲሆን ክልሎችም ተመሳሳይ የሶስቱን ቀለማት ባንዲራ በመጠቀም ነገር ግን የራሳቸውን አርማ ብቻ እንዲጨምሩ ተመክሯል። ብሔራዊ መዝሙርን በተመለከተም ሀሳብ ተነስቷል። የአሁኑ ሀገራዊ መዝሙር እንዲቀጥልና የክልሎች መዝሙር ይዘቱ ጠባጫሪ እንዳይሆን መደረግ እንዳለበትም ከስምምነት ላይ የተደረሰ መምጣቱ ነው የተሰማው። በእነዚህ ንዑሳን ቡድኖች የጸደቀው ወደ ቀጣይ ክፍል መሸጋገሩ ተነግሯል። የኢትዮጵያ ባንዲራ አርማ ሊቀየር ይሆን? አዲስ አበባ እየተካሄደ ባለው አገራዊ ምክክር ላይ የቀረቡት አዳዲስ የአርማ አማራጮች አነጋጋሪ ሆኗል። ተመካካሪዎቹ አረንጓዴ፣ ቢጫና ቀይ ቀለማቱ አይነኩ በሚለው ቢስማሙም አሁን ያለው የኮከብ አርማ ግን እንዲቀየር በምክክር መድረኩ ላይ የሚከተሉት አማራጮችም ቀርበዋል። አንደኛ ጋሻና ጦር ሲሆን የአድዋ ድልና ጀግንነትን ለማመላከት፣ ሁለተኛ የህዳሴው ግድብ የጋራ ሀብታችንና የታሪክ አሻራን ስለሆነ፣ ሶስተኛ የእርግብ ወይንም ደግሞ የሰላም ምልክታችን እንድትሆን፣ አራተኛ እንደ አሜሪካ ባንዲራ የሁሉም ብሔሮች ምልክት የያዘ እንዲሆን ተጠቁመዋል። በተጨማሪም ደግሞ ክልሎች የራሳቸው የተለየ ቀለም ሳይኖራቸው ብሔራዊውን ቀለማት ተጠቅመው በአርማ ብቻ እንዲለዩ በሀገራዊ ምክክሩ ንዑሳን ቡድኖችም ተጠቁመዋል። እነዚህ አማራጮች እንግዲህ ቀርበው እያከራከሩ ነው የሰማን ነው የምንገኘው እና ከባንዲራው በተጨማሪ ደግሞ የብሔራዊ መዝሙርም እንግዲህ እሱም ላይ እንግዲህ አከራካሪ ነገሮች የተነሱ ነው የሰማን ነው የምንገኘው። ይቀየር ወይስ አይቀየር፣ የትኛው ይሁን ሁሉም ሀገር ላይ ወይ ደግሞ ሁሉም ክልል ላይ የኢትዮጵያ ብሔራዊ መዝሙር ይዘመር የሚል ነገር ተነስቶ እንግዲህ እያከራከሩ የሰማን ነው የምንገኘው እና እኔ ፐርሰናሊ አሁን ላይ ኢትዮጵያ ችግር ባንዲራ ነው ወይ ቀለም ነው የሚል ነገር ማንሳት ፈልጋለሁ። ስንት ችግር ያለባት ሀገር ላይ ስንት ጦርነት ተደቅኖ ነገ ይጀምር ዛሬ ይጀምር በኋላ ይጀምር አሁን ይጀምር የተባለ የተጠበቀና ብዙዎች ስጋት ላይ ወድቀው በሚገኙበት ሰዓት እንደዚሁም ደግሞ ያለው ጦርነት በራሱ በተለይ በዚህ በአማራ በኩል በኦሮሚያ ክልል ያለው ጦርነት በራሱ ስንትና ስንት ዜጎቻችን የጨፈጨፈ በሚገኝበት ሰዓት ላይ ለባንዲራ ተከራክሮ ጊዜ ማቃጠል 4000 ሰው በዚህ መንገድ መድከሙ አላቅም። እናንተ እንግዲህ እናንተን ሀሳብ ኮሜንት ላይ አስቀምጡ። ስለዚህ ባንዲራ ካነሳን አይቀር ከዚህ እንደምታውቁት እንግዲህ አከራካሪ ጉዳይ ነው። የባንዲራው ነገር ብዙዎችን ያከራከረ ነገር ነው። ጠቅላይ ሚኒስትሩ የሆነ ሰዓት ላይ ስለ ባንዲራ እንደዚህ ብለው ነበር። የኢትዮጵያ ባንዲራ መሃል ላይ ያለው ኮከብ ይውጣ አይውጣ የሚል ክርክር አለ።
ስንነጋገር ግድ የለም ቢኖርም እንብዛ ያጣላም በየዘመኑ የመጡ መንግስታት አርማ ሲያደርጉበት ነበረ። አብሮ የሚያኖረን ከሆነ ግድ የለም ይቀጥል ብለን ከተስማማን ወደ ሪፈረንደም አንሄድም ማለት ነው። አይ ወንድሞቻችን እናንተን ከከፋችሁ ይነሳ በአርማ አንጣላም ብሎ አንደኛው ወገን ከተወ ሪፈረንደም አያስፈልግም ማለት ነው። ባንስማማስ እያንዳንዱ ለመምረጥ የደረሰ ኢትዮጵያዊ በድምፁ ይወስናል። ያኔ ተሸናፊዎች ያኔ ሐሳባቸው የተሸነፉ ሰዎች ከሰፊው ህዝብ ውሳኔ በላይ መሆን ስለማይችሉ ሐሳቡን ተቀብለው ተገዝተው በልዩነት በገዢው ህግ ውስጥ ይኖራሉ ማለት ነው። እንደዚህ ብሎ ነበር እንግዲህ ይቀር ከተባለ ይቀራል፣ አይቀር ከተባለ ይሆናል፣ አያጣላንም። ስለዚህ ባንዲራ እና መሐላ ሳለችው ኮከብ ስሙት ያን ጊዜ አንተ አርማ ስላለ ተከበር፣ አንተ አርማ የሌለው ስለያዝክ ተሰበር ልትል አይደለም ህግ የምታስከብረው። ሰዎች ወደውና ፈቅደው በጋራ የሚይዙት ባንዲራ ወይም ሰንደቅ ዓላማ ማምጣት እስክትችል ድረስ አንዱ አንዱን እንዳይጎዳ የሁሉንም ደህንነት መጠበቅ ነው የህግ ዓላማ ብዬ ማስበው። ህገ መንግስት አይደለም ምንም የእግዚአብሔር ህግ ነው ብለህ ብትመጣም እኮ ሰዎች ካላመኑ አስቸጋሪ ነው። ከኢትዮጵያ ከ83 በኋላ ከዚህ ኮከብ በኋላ ነው እንደመጣችሁ ምን ማለት ነው? የኢትዮጵያ ንዑስ ብሔሮች የተፈጠሩት በኢህአዴግ ነው እንዴ? ከዚህ ኮከብ ያለው ባንዲራ በኋላ ነው እንዴ የመጡት እነዚህ ንዑስ ብሔሮች? ምንድነው ኮከቡን ማምለክ በራሱ? ያለ ኮከቡ ኢትዮጵያ ኮኖራ ታውቃለች። ያለ ኮከቡ ንዑስ ብሔሮቹ በሰላም ኖረው ያውቃሉ። በዚህ መንገድ ህዝብና ህዝብ ተጋጭቶ አያውቅም። ኮከብ ያለው ነው የሌለው ነው ህጋዊ ነው ህጋዊ አይደለም እንኳንስ ገና የተግባባበትና የተስማማህበት ስርዓተ መንግስት ሳይኖር ቢኖርም እንኳን ልክ አይደለም ነው መከልከል መቼም ቢሆን ልክ አይደለም ነው እያልኩ ያለሁት። አሁን በዓሉ ሲመጣም ሳይመጣም መብት የለህም። እኔ ምን እንደምወድ እኔ ላይ የመጫን መብት የለህም። ምን እንደምወድ ምን እንደምጠላ እሳብቶሚ የኔ ጉዳይ ነው። አንተ እንደምትወደድ መሆን ነው የሚጠበቅብህ። የምትወደድ መንግስት ሆነና አርማህን በደንብ አሸብርቀን ይዘን እንወጣለን። ገለበጥኩት ሽግግር ላይ ነን እያለን አይደለም እንዴ? በዚህ ኮከብ ለማምለክ ከሆነ ለምን ሽግግር አስፈለገ? ለምን የሁሉ ትርምስምስ አስፈለገ? መልሰህ ስለዛች ኮከብ ከሆነ ጭንቀት እነዛ ጠመንጃ ያዙ ናቸው። አንደኛ ማሰብ ያለብህ ፍልሚያ ላይ ያሉ ናቸው። ተው ብትላቸው አይተው። እንደዚህ ምስኪን ሰላማዊ ሰው እንደፈለገ ተኩሰ ጸጥ ልታረጋቸው አትችልም። እነሱም እሳት የሚተፋ ነገር ይዘዋል። እሺ አንድ ሁለተኛ በነበረው ሁኔታ ያው መንግስት በሚለው እንኳን እንሂድ ብንል አገር የመፍረስ አደጋ ላይ ናት እየተባለ ይሄን ባንዲራ ያዝ አትያዝ ሊል አይችልም ነበር። ምንም አማራጭ የለውም። የፈለከውን መያዝ ትችል ነበር። ተውሱን ዳያስፖራ ላይ የሚያዘው ባንዲራ ምንድነው? አረንጓዴ ቢጫ ቀይ ነው። ኮከብ የሌለው ነው የሚይዙት። አሁን አዲስ አበባ የገቡ ወገኖቻችን እኮ እሱን ባንዲራ ይዘው ነው አይደለ ዓለም አቀፍ ካምፔን ሲያደርጉ የነበረው። ዋይ እዚህ ምስኪን ማህበረሰብ ላይ ትይዛለህ አትይዝም እያልክ ታስፈራራለህ? ልክ እኮ አይደለም። የኛ ችግር ገና ነገሮችን ከስር ከመሰረቱ የማየት ችግር ስላለብን ይሄ ባንዲራ አመጣጡ ራሱ 27 ዓመት በፊት ይመስለኛል አመጣጡ ራሱ ከየት ነበር? ማን ነው ይሄን ባንዲራ ያመጣው? ወይ ደግሞ እቺ ማለ የመተጋ ኮከብ ከየት ነው የመጣችው? የኔ አከለ የመታከራከር ጉዳይ ነው። አብረን እንመልከት። አሁን የምንጠቀመውን የኢትዮጵያ ባንዲራ ዲዛይን ከዛሬ 29 ዓመታት በፊት በማን ዲዛይን እንደተደረገ ታውቃላችሁ? ካላወቃችሁት አርቲስት መስፍን ሀብተማርያም ይባላል። በሙያው ሰዓሊ፣ ቀራጺና ገጣሚ ሲሆን በአንድ ወቅት በ1980ዎቹ መጨረሻ አካባቢ መንግስት ያወጣውን ጥሪ ተከትሎ ለሀገሪቱ ባንዲራ አርማ የሚሆኑ ዲዛይኖችን እንዲያቀርቡ ለሰዓሊዎች ጥሪ ሲቀርብ ሰዓሊ መስፍን ሀብተማርያም ወደ 3 የሚጠቁ ዲዛይኖችን ያስገባ ሲሆን ከነዚህ ከ3 ዲዛይኖች ውስጥ ሁለቱ አንደኛና ሁለተኛ ወጣውለት አንደኛው ወጣው ዲዛይን ይሄ አሁን ያለው የኮከቡ ምልክት አሸናፊ ይሆናል። ጊዜው ላይ ደግሞ ስለ ዲዛይኑ ሲናገር ሰማያዊው ቀለም ሰማዩን የሚወክል ሲሆን ኮከቡ ደግሞ በሰማይ ላይ ያሉ ኮከቦችን የሚገልጹ መሆናቸውን የኮከቡ ቅርጽና ቀሪ መስመሮች ደግሞ
ኢትዮጵያ በወቅቱ የጎጆ ኢንዱስትሪዎችን የምታስፋፋበት ጊዜ ላይ በመሆኗ ይህንኑ ለመግለጽ በሚል የጎጆ ቤቶቹን ጣራቸውን አስመስሎ በኮከቡ እንደሰራ ተናግሮ ነበር እና ይህን ምልክት የኢትዮጵያ ባንዲራ ግዝፈትና ትልቅነትን እንዲወክል አድርጌ ነው በመሃሉ ያለው ምልክት የሰራሁት ብሏል በወቅቱ አርቲስቱ። 10 ጫፍ አለው፣ ከ10ም በላይ ጫፍ ሊኖረው ይችላል። እዚህ ላይ የሚታየው 5 ጫፍ ነው፣ ግን 10 ነው። ብቻቸውን የቆሙ ነገሮች አሉ። እኛን ነገሮች ነው ወደ ጨረር የለወጣቸው መስፍን የሰጠኝ እና ከጎጆ ኢንዱስትሪ ጋር የተያያዘ ማብራሪያ ነው ጽፎ ያቀረበው። ከዛ በኋላ ተቀባዩ አካል በመሰለው መንገድ ወደሚፈልገው አምጥቶ ሌላ መግለጫ ሰጥቶበታል እንጂ ይሄን ሰምቷል መስፍን እንቸገረኛል። ሰዓሊ መስፍን ስለ ዲዛይኑ ይህን ይበል እንጂ በወቅቱ የኢህአዴግ መንግስት ምልክቱን በሌላ ትርጉም ቀይሮ ነበር ለህዝብ ያስተዋወቀው። ከዛም በይፋ በጥቅምት 20 ቀን 1989 ዓ.ም በይፋ የኢትዮጵያ ባንዲራ እንዲሆን ያደረገው። ሰዓሊ መስፍን ከዚህ ስራው በተጨማሪ ታዋቂውን የአዲስ አድማስ ጋዜጣ ሎጎ ጨምሮ ብዛት ያላቸው የቲያትር ፖስተሮችንና ብዙ ስዕሎችን የሰራ አርቲስት ነው። ከዛም በተጨማሪ ደግሞ ገጣሚና ቀራጺም ነው። በነገራችን ላይ የኢትዮጵያ ባንዲራ ላይ ስለሰራው ዲዛይኑ ምንም አይነት ብር ከመንግስት አልተከፈለውም ነበር። ታዲያ ይሄ ዘርፈ ብዙ የጥበብ ሰው የዛሬ 25 ዓመት አካባቢ ነበር በጥቅምት 7 1993 ዓ.ም በህመም ህይወቱ ያለፈችው። ይሁን እንግዲህና ነገርየው በፊት የነበረ ሳይሆን ብዙዎቻችሁ እንደምታውቁት በኢህአዴግ ዘመን እንግዲህ ኢህአዴግ ያመጣው ነገር ነውና እኔ የሚያከራክር ጉዳይም አይመስለኝም። አሁን ላይ ኢትዮጵያ ህዝብ ችግር የማንዲራ ችግር አይደለም፣ የቀለም ችግር አይደለም፣ የኮከብ ችግር አይደለም፣ የዛፍ ችግር አይደለም፣ ወይ ደግሞ የእርግቧ ችግርም አይለበትም። ኢትዮጵያ የፈለጋችሁን አድርጉ፣ እናንተ ብቻ ሰላም ስጡን። ከፈለጋችሁ ባንዲራ ማይኑራት ብቻ ሰላም ስጡን። ከፈለጋችሁ ጥቁር አድርጉት ሙሉ በሙሉ፣ ከፈለጋችሁ ሙሉ በሙሉ ነጭ አድርጉት፣ ከፈለጋችሁ አሁን ያለውን የብልጽግና አርማንም አድርጉት፣ ችግር የለውም። ግን ሰላም ስጡን ህዝቡ እያለ የሚገኘው በሰላም ልግባ። ኦኬ እንደዚህ አይነት ትልቅ የመኖር ሁሉና ጥያቄው ሲያስገባ ትልቅ አጀንዳ እያለ ትንሽ አጀንዳ ላይ በዚህ መንገድ መከራከሩና እሱን ማውጣቱ እኔ ምንም አልታየኝም። እና ስለ ባንዲራው ካነሳን አይቀር ዶክተር አጀኔ ዮሐንስ ላይ እንደዚህ ብለዋል። ዳይመንድ ላይ ስታበሩ አረንጓዴ፣ ቢጫ፣ ቀይ ይወጣል። አረንጓዴ ቢጫ ቀይን መለወጥ አይቻልም፣ ከንቱ ሙከራ ነው። አረንጓዴ ቢጫ ቀይ ከአልማዝ ውስጥ የሚወጣ ነው። በሰማዩ ላይ ቢታይ ቀለም የእርሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊት ናት መሪ፣ ዛሬ ዓለም ቢላት ኋላ ቀሪ ያለው ተወዳጅ ልጇ የግድ ነው። አልማዙ ሌላ ቀለም ቢያወጣ ኖሮን ቀይረው ነበር። አልማዙ ግን የሚያወጣው መጀመሪያ አረንጓዴ፣ ቢጫ፣ ቀይ ነው። ስለዚህ አሁን ወጣለች። ድሮም ትንቢት ስትናገር አረንጓዴ ቢጫ ቀይ ነው ብላለች። አሁንም ደግሞ አልማዝ ሆና ስታወጣ ይሄንኑ አረንጓዴ ቢጫ ቀይ ታወጣለች። እኛም እንላለን በሰማዩ ላይ ቢታይ ቀለም የእርሷ ነው እንጂ ሌላ አይደለም እንላለን። ኢትዮጵያ አፍሪካ አልማዝ ነች። አራተኛ አልማዝ ባህሪ ልንገራቸው። አራተኛ አልማዝ ባህሪ አልማዝ ፒዩር ነው፣ ንጹህ ነው፣ በጣም ንጹህ ነው። አልማዝ ውስጥ ቆሻሻ ካገኛችሁ ናይትሮጅን ነው የምታገኙት፣ ሌላ ነገር አታገኙ። በጣም ንጹህ ነው። ሌላ ቆሻሻ ውስጡ አይገኝም። ዳይመንድ የሚታወቀው በፒዩሪቲው ነው። ስለዚህ ኢትዮጵያ አሁን አልማዝ ሆና ከወጣች በኋላ ከላይዋ ላይ ከተነሳ በኋላ የቂም ቆሻሻ፣ የጥላቻ ቆሻሻ፣ ይቅር ያለ ማለት ቆሻሻ ልታስተናግድ አትችልም። አልማዝ ናት። የአልማዝ ባህሪው አይደለም። አልማዝ በተፈጥሮ የዛሬ 200 ዓመት የኖረ ንጉስ እንደዚህ አድርጎ ያንን አድርጎ ብሎ አይነታረክም። አልማዝ ፒዩር ነው። ዳይመንድ ፒዩር ነው። በይቅርታ በንጽህና ትኖራለች። አምስተኛ የዳይመንድን ባህሪ ልንገራችሁ፣ ሄዳችሁ ቼክ ማድረግ ትችላላችሁ። አምስተኛው የአልማዝ ባህሪ አልማዝ በእሳት አይቃጠልም።
አንድ ቤት ውስጥ በሳጥን ዳይመንድ አለ እንበል፣ አልማዝ አለ እንበል፣ ሌሎች ዕቃዎች አሉ እንበል። እሳት ተነሳ፣ ብርድሱ ይቃጠላል፣ አልጋው ይቃጠላል፣ ወርቅ ካለ ይቀልጣል፣ ብር ካለ ይቀልጣል፣ ብረቱ ይቀልጣል። አልማዙ ጋር ስትመጡ እሳቱ ነዶ 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 አልማዝ ጋር ስትመጡ አይቀጥልም። ቁልጭ እንዳለ ታገኙታላችሁ። ለምን? አልማዝ በእሳት አይቃጠልም። ስለዚህ ኢትዮጵያ ላይ እሳት አስነስተን ኢትዮጵያን እናቃጥላታለን የሚሉ ሰዎች ከንቱ ድካም ውስጥ ናቸው። ልትቃጥል አትችልም። ኢትዮጵያ አልማዝ ነች። አልማዝ በእሳት አይቃጠልም፣ አይነድም። ዛሬ በደንብ እናስረዳለን። እሳት መጫር ለሚፈልጉ አትድከሙ፣ አትቃጠልም፣ አይሆንም፣ ከንቱ ድካም ነው እንላለን። ስድስተኛ የአልማዝን ባህሪ ልንገራችሁ። በጣም ያስገርመኝ ደግሞ ወርቅ ላይ አሲድ አፍሱበት ይበላሻል። ወርቅ ላይ ቤዚክ የሆነ ፍሉድ አፍሱበት ይበላሻል። አልማዝ ላይ አሲድ አፍሱበት ምንም አይሆንም፣ ምንም አይበላሽም። ቤዚክ የሆነ ፈሳሽ አምጡና አፍሱበት ምንም አይሆንም። ኢትዮጵያ የአፍሪካ አልማዝ ነች። መከራዋን አይታ ብዙ ችግር አይታ አልማዝ ሆና ተሰርታ የወጣች ሀገር ነች። ታሪካዊ ጠላቶቻችን በግድብም አሳበው በአባይም አሳበው በጎን አሲድ እያመጡ ቢያፈሱባት ምንም አትሆንም። ቁርጣቸውን ይወቁ። አልማዝ በአሲድ አይበላሽም። የመጨረሻውና ሰባተኛው ባህሪው የአልማዝ በጣም ውድ ነው። ዳይመንድ በጣም ውድ ነው። ይሄንን የሚያክል ዳይመንድ ከአንድ ሞል ይገዛል ዋጋው፣ ከአንድ ሞል ጋር ይወዳደራል ዋጋው። ይሄንን የሚያክል ዳይመንድ አንድ ሞል መግዛት ይችላል። በጣም ውድ ነው። በአራት ነገሮች ይወሰናል ዋጋው። ክላሪቲ 4C ይባላሉ። ክላሪቲ፣ ከለር፣ ካራት እና ከቲንግ ይባላል። ክላሪቲው ዋጋውን ይወስናል፣ ከለሩ ይወስናል፣ ካራቱ ይወስናል፣ ከቲንጉ ይወስናል። በጣም ውድ ነው። ኢትዮጵያ አልማዝ ሆና ተሰራች፣ አልማዝ ሆና ወጣች። ኢትዮጵያዊነት ውድ ነው፣ በጣም ውድ ነው። ወይ በእናትህ ኢትዮጵያዊ ይሁን ተብሎ የሚለመንበት ጉዳይ አይደለም። እባክህን ኢትዮጵያዊ ይሁን ተብሎ የሚለመንበት ጉዳይ አይደለም። ኢትዮጵያዊነት ውድ ነው፣ በጣም ውድ ነው። እናንተ ቅድም ያልኳችሁ ከጓደኞቻችሁ በታች 600 ኪሎ ሜትር ወርዳችሁ የተሰራችሁ በ1200 ዲግሪ ሴንቲግሬድ ስቃይ ውስጥ ያለፋችሁ በፕሬሸር ውስጥ ለ10 ዓመት ለ15 ዓመት ለ20 ዓመት ያረፋችሁ እናንተ አልማዝ ሆናችሁ የተሰራችሁ ሰዎች ናችሁ። ጠጠር ብትመስሏቸውም ሰዎች አልማዞች ናችሁ። ዋጋችሁ በጣም ውድ ነው፣ በጣም ውድ ናችሁ። ከተማሩ ሰዎች ይልቅ ብዙ ዲግሪ ካላቸው ሰዎች ይልቅ በመከራ ውስጥ ያለፉ ሰዎችን አከብራለሁ። ዋጋ የከፈሉ ሰዎችን አከብራለሁ። በስቃይ ውስጥ ያለፉ ሰዎችን አከብራለሁ። ምክንያቱም ዋጋቸው በጣም ውድ ነው። አገሬ ኢትዮጵያ በዛ ውስጥ አልፋ፣ በዛ ሁሉ ቃጠሎ ውስጥ አልፋ፣ በዛ ሁሉ ፕሬሸር ውስጥ አልፋ፣ ለረጅም ዘመን በስቃይ በረሃብ ውስጥ አልፋ አልማዝ ሆኗ ተሰርታ ካለችበት ጉድጓድ ወጥታ እየታጠበች እየጸዳች ያለች ውድ አልማዝ ነች። ስለዚህ ኢትዮጵያዊ ለመሆን አንለመንም። ይልቅ ሰዎች ኢትዮጵያዊ ለመሆን ጎረቤት ሀገሮች እንኳን ኢትዮጵያዊ ለመሆን የሚለምኑበት ዘመን ይመጣል። ስለዚህ ኢትዮጵያ አልማዝ ናት፣ ውድ ናት። በአሲድ አትበላሽም፣ በእሳት አትቃጠልም፣ ቂምና ጥላቻን አታስተናግድም። ለአፍሪካ ታንጸባርቃለች፣ በሰይፍ አትቆረጥም። ቀስተ ደመናን ታወጣለች፣ ባንዲራዋ በላይ በሰማይ ይታያል። በመጨረሻም ያን ሁሉ ከሆነላት በኋላ አምላኳ ደግሞ አምላክ አላት አይደል? አምላኳ ደግሞ እንዲህ ያለላት ይመስለኛል፣ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይሸፍናል፣ ነገር ግን እግዚአብሔር ባንቺ ላይ ይወጣል። ባንቺ ላይ እግዚአብሔር ይወጣል፣ ክብሩ ባንቺ ላይ ይታያል። አሕዛብም ወደ ብርሃንሽ
ነገስታትም ወደ ክብርሽ ጸዳል ይመጣሉ ብሎላታል። አይኖችሽን አንስተሽ ዙሪያሽን ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ ተብሎላታል። አራይዝ ኤንድ ሻይን ተብላለች። ተነሽና አብሪ ተብላለች። ይሁን እንግዲህ ታሪኩን በዚህ መንገድ የሚተነትኑ ሰዎችም አሉ ነበሩም። እንግዲህ አሁንም ይተነትናሉ። ዶክተር ዳጅሬ እንግዲህ አሁንም በህይወት ያሉ ናቸውና አረንጓዴ ቢጫ ቀይ ሊቀር እንደማይችል ታሪካዊ እንደሆነ ፕላስ ደግሞ ልጠፋ እንደማይችል የሚሆኑ ሰዎች አሉና እናንተ አስቀምጡበት። የምክክር ኮሚሽኑ በጣም ቀልድ ነው ከምልበት ነገር መካከል አንደኛው መሰላችሁ የሚመካከረው ባንዲራው ላይ ነው። ባንዲራው ላይ መካከል ያለው ኮከብ ይሁን አንበሳ ይሁን ወይስ ኦዳ ይሁን? ኦዳ በደቡብ የፍትህ እንትን ነው። በአማራ ክልልም ግራር ስር ነው የሚሰበሰቡት። በኦሮሚያም ኦዳ ወይም ዛፍ ስር ነው የሚሰበሰቡት። ስለዚህ የፍትህ መግለጫ ነው። ፍትህ ይሁን ወይስ ምን ይሁን ምናምን እያለ የሚከራከረው ስለመሰላችሁ ስለ ሲምቦል ነው። ያስቀኛል። it is a joke። እኛ በመጀመሪያ እንዲከራከርልን የምንፈልገው በገቨርንመንት እና በስቴት መካከል ስላለው ሪሌሽንሺፕ ነው። እኛ የተቸገርነው በዚህ ነው። አንደኛ በገቨርንመንት እና በስቴት መካከል ያለው የተዛባ ግንኙነት ከድሮ ጀምሮ ነው የምላችሁ። ይሄ በአብይ ጀመረ፣ በአብይ ተባባሰ፣ በአብይ ቀጠለ እንጂ በአብይ እግርና እጅ አውጥቶ ሱፍ ለብሶ ሴተኛ ዳሪ ጋር እየተኛ 500 እና 400 ሺህ ብር እየከፈለ ሙስና ሰው ሆኖ ተንቀሳቀሰ እንጂ በመለስ ዜናዊም ነበር፣ በእንትናም ነበር፣ በኃይለ ሥላሴም ነበር። የአብይ ደስ የሚለው ሲሰርቁ እንትን ይመስላቸዋል፣ መብታቸው ይመስላቸዋል፣ ህገ መንግስቱ የሰጣቸው ወይም የአዲስ አበባ ልዩ ጥቅም ይመስላቸዋል። መዝረፍ፣ መስረቅ ምናምን ማለት እግዚአብሔር እንዲያስተዳድሩ እድል እንደሰጣቸው አይደለም የሚያስቡት ምንድነው? በቃ አዲስ አበባ ልዩ ጥቅም የሰጠቻቸው እየዘረፉ ለሴተኛ ዳሪዎች መስጠት። ምንም ይሄ የአደባባይ ሚስጥር ስለሆነ ነው ማለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ቀን በቀን ስለሚሰድቧቸው፣ አዳነች አቤቤ ቀን በቀን ስለሚሰድቧቸው ነው የምናገረው። እኛ የአዳነች አቤቤንና የአብይ አህመድን ህግ እንዴት አድርገን ነው መገደብ የምንችለው? ተመረጥኩም ብሎ ይሁን ወይም አጭበርብሮ ቁማር በርቶም የመጣ መንግስት ከስቴቱ ጋር ያለው ግንኙነት ምን አይነት ነው? ስቴትና ገቨርንመንት ላይ ይወያያል። አሁን የሰለቸን መንግስት መጥቶ ደስ ያለውን ቦታ ያፈርሳል። ህግ የለውም። ምክንያቱም መሬት የህዝብና የመንግስት ነው። ሰው የመንግስት ነው። ስለዚህ ያፈርሰዋል። የግለሰብ አይደለም፣ የኔ አይደለም። አታስቁን። እኛን የሰለቸን መሰደድ ነው፣ መፈናቀል ነው። እኛን የመሰለቸን የቀበሌና የገቢዎች የመብራት ኃይል ጉቦ ነው። እንደ አንድ ኬንያዊ እንኳን መብት የለንም። ኬንያ አይኤምኤፍን አልፈልግም ሲል ሰላም በአንድ ቀን ነው። ኬንያ ዋጋ ሊጋሸብ ሲል ስሙኒ ሊጨምር ሲል ነዳጅ ህዝቡ አንፈልግም ሲል ይቅርታ ጠይቁ ገቨርንመንቱ እናንተ የምትሉን እንሰማለን ብሎ እንትን አለ። እኛ እኮ ይኸውላችሁ ኃይለ ሥላሴን አባረን አንድ ንጉስ አባረን መንግስቱ የሚባል ንጉስ አመጣን። መንግስቱ የሚባልን አባረን መለስ ዜናዊ የሚባል ንጉስ አመጣን። መለስ ዜናዊን የሚባል አባረን አብይ አህመድ የሚባል አብሶሉት ንጉስ። የአብይ አህመድ ንግስና ደግሞ ይለያል ማለት ስቴቱ 0% ፍላጎት ያለው ሰላማዊ ሰልፍ እንኳን መውጣት አንችልም። ተቃውሞ አይደለም አብይን ደግፈ ነው መውጣት አንችልም። የአብይ ንግስና እንትን እኛ የምንፈልገው ይሄኛውን ነገር ሶልቭ እንድናደርግ ነው። በቃ መብት ይኖራል። ህዝብ ይሰማ። አዎ ህዝብ ይሳሳታል፣ ግን ይሰማ። ማንም ሰው እየመጣ እንደ ልቡ አይሆንብን። በስቴትና በገቨርንመንት መካከል ያለው ግንኙነት ምን መሆን አለበት? እንዴት ነው ስቴቱ ገዢ መሆኑን አቁሞ አገልጋይ የሚሆነው? ይኸውላችሁ አሁን የምታዩት ሙስና ሁሉ ክቡር ጠቅላይ ሚኒስቴሩ
የፈጠሩት ስርዓት ነው። ምክንያቱም ማባረር አይችሉም። ሙሰኛ ይሾሙባቸዋል። ሙሰኞቹን እየተሳደቡ መኖር ለሳቸው ቀላል ነው። ሙሰኞቹ ህዝቡን ይገዙላቸዋል። አሁን ያለው አስተዳደር ክፉ ንጉስ አስተዳደር የከፋን ከኃይለ ሥላሴም ከመንግስቱ ቢያንስ በኃይለ ሥላሴና በመንግስቱ ጊዜ በደርግ ጊዜ ህዝቡ በሰላም ወጥቶ ይገባ ነበር። ሀገር ነበር። ተቃውሞ ማድረግ ይችል ነበር። አሁን እኮ መቃወም እንኳን አንችልም፣ መደገፍም አንችልም። በዛም በዚህም አሰቃቂ እንትን አለ። ታውቃላችሁ አብይን ስንደግፍ ብልጽግና ተብለን እንገደላለን። እኔ ሁለት ጓደኞቼ እንዴት እንደሞተባቸው ምናምን አርሲ አካባቢ ነግረውኛል። ጓደኛው አንደኛው እንዲያውም ቀፈፈኝ ዛሬ አልሄድም ብሎ የብልጽግና ካቢኔ አባል ነው። አልሄድም ብሎ ቤት ቀረ። ቤት ሲቀር ጓደኞቹ ተይዘው ተገደሉ። ብልጽግና መሆንም ያስገድላል። ብልጽግና መቃወምም ያስገድላል። አብይ የፈጠረልን ስርዓት እንደዚህ አይነት ስርዓት ነው። የህግ የበላይነት የለም። ይሄ የመጣው ከተዛባ የስቴት ገቨርንመንት ሪሌሽንሺፕ ነው። ከዚህ ውጭ አማራጭ የለውም። ህዝቡን ለመግዛት ትክክል ነው ብሎ ወደሚያስበው ነገር እንዲመጣለት ከፈለገ ህዝቡን ማስጨነቅ አለበት። አንዱን በአንዱ እያጠባበቀ ይኖራል። ተውት፣ ብዙ መናገር እንትን አይደለም። ለማንኛውም እኛ ኮከቡ ከፈለገ አንበሳ ከፈለገ ኦዳ ደስ ያላችሁን አስገቡ። እኛ ባንዲራው ልባችን ውስጥ ነው ያለው። ላይክ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይን የምታወጡት እኛን ስትገሉን ነው፣ በውስጣችን ነው ያለው። ባንዲራው ጉዳይ አያሳስበንም። አረንጓዴ ቢጫ ቀይ ነበር፣ አረንጓዴ ቢጫ ቀይ እንደሆነ ይኖራል። እኛ እንኳን እንትን ባንል 17 የአፍሪካ ሀገሮች 8 የላቲን አሜሪካ ሀገሮች ምናምን አዶፕት አድርገውታል። ኖሪስ ባንዲራው ያሳስባችሁ። ገቨርንመንት ኤንድ ስቴት ሪሌሽንሺፕ ላይ አውሩ። በቃ አዳነች አበቤ እንደ ልቧ የምትሆንበት ስርዓት አያስፈልግም። የምትከሰስበት ስርዓት ይፈጠር። አብይ የሚከሰስበት ስርዓት። ቢል ክሊንተን እኮ ተከሶ ነበር ታውቃላችሁ አሜሪካ ውስጥ። እኛ ኢትዮጵያ ወደ አሜሪካነት እንድታድግን የምንፈልገው በህግ ስርዓት ህግ የሚገዛባት አገር እንድትሆን ነው የምንፈልገው። በተረፈ ባንዲራ ይቀር እሱ አለፈበት ድሮ። ኤኒዌይስ ቪዲዮአችን ይመስላል እንግዲህ በዚህ ወደ አዲስ ካለጀላችሁ የሚቀርብ ነው የሚሆነው። እንደዚሁም ደግሞ በአዲስ አበባ ጉዳይ እንግዲህ ያለው ነገር ቀጣይ ላይ እንመለከተዋለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስፈራችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን። ቸር ቆዩልኝ።